ግማላችን ልጅ አለ ልጅ ስለዚህ ይሄ ልጅ ደግሞ እኔ ያስፈልገዋለሁ አንቺም ታስፈልጊዋለሽ። ያ ደግሞ ለመሆን እዚሁ ሀገር ውስጥ ነው መሆን ያለብሽ እያልኩሽ ያለሁት። ከኢትዮጵያ መውጣት ምንም ላንቺ የሚጠቅም ነገር የለም። የምትፈልጊው ነገር የሚያስፈልግሽ ነገር እኔ ማሟላት እችላለሁ እዚሁ። ኦ ማይ ጋሽ ኦ ማይ ጋሽ ይላል እንግዲህ ውድ ቤተሰቦቼ። አብርሃም ዛሬ መጣና አብረን ልጃችን እናሳድግ፣ የምትፈልጊው ነገር በሙሉ አደርግልሻለሁ፣ ስለዚህ ከዚህ ሀገር መውጣት የለብሽም፣ በመሀል ልጃችን አለ፣ እኔ የራሴ ህይወት እየኖርኩ ነው፣ አንቺም የራስሽ ህይወት ኑሪ ብዬ ትቼሽ ነበረ፣ ነገር ግን በመሀላችን ልጅ አለ ብሎ እንግዲህ አቶ አሸብር ተመለሰ ማለት ነው ወደ ትዳሩ። በጎቹ ከኛ ጎን ሆኑ። እውነት በጎቹ ከኛ ጋር ሆኑ። ተው ከኛ ጋር ሆኑ። እንደ በጋት ሆኑ። ኑ ከኛ ጋር ሆኑ። እውነቴ ነው ብላችሁ ሩታን ደግፏት። አብርሃምም ወደ ትክክለኛው መንገድ ምሩት። እውነት ምሩት። ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ የመታረቁ ሁኔታ እየጀመሩት ይመስለኛል። እንግዲህ በዓላቸውም ደርሰዋል አሁን ላይ። ስለዚህ ይህንን ነገር አስተካክለው በአንድ እንደሚመጡ ለበዓል ጊዜ በአንድ እንደሚመጡ ተስፋ አደርጋለሁ። ይመጣሉ ብዬ አስባለሁ። ሲጀመር መምጣትም አለባቸው። ምክንያቱም ሁሌም ጭቅጭቅና ንዝንዝ የበዛበት ነገር ነው ማለት ነው እና በዓል የለ ምን የለ ምን የለ ሁሌ ጭቅጭቅና ንዝንዝ እና ንትርክ የበዛበት ነው። ስለዚህ አሁን ላይ ግን በሰላም በደስታ በፍቅር ከቤተሰብ ጋር ይመጣሉ ብዬ አስባለሁ። ምክንያቱም ቡታጀራ ነው ያሉት። ሩታን ቤተሰቦች ዋጋ ናት፣ እሱም እዚህ ስላለ እንግዲህ ሁለታቸውን ቤተሰብ እዚህ ስላሉ አብረው ይመጣሉ ብዬ አስባለሁ። ለዛም ይመስለኛል አሁን ላይ እየተባለ ያለው። በዛ ላይ ደግሞ እንግዲህ ታውቃላችሁ ሩታ ወዳጆቿ ብዙ ናቸው። ስለዚህ የአብርሃም ቻናል እንግዲህ የሚነሳው ሩታ ስትመጣ ነው። እውነት አውሩ እንግዲህ ነገ እኔ እመለከታለሁ ማለት ነው። ዛሬ በተሰራው ቪዲዮ ነገ ስንት እንደሚገባ ያቺ ውሽም የተሰራችው ደግሞ ከትላንት ወደ ሰራችው እንግዲህ 200 ምናምን ቤት ነበር ያገባው። የሩታ እንግዲህ በ24 ሰዓት ውስጥ ስንት እንደሚገባ የታወቀ ነው ማለት ነው። ጀግኔት እንዴ ንግስት እኮ ናት። እውነቴ ነው ብላችሁ ንግስት እንዴት እንደምታሽከረክራችሁ ቻናላችሁ ድክም ሲልና ውርድ ሲል ሩታ እንደዚህ ያለች፣ ሩታ ወጣች፣ ሩታ ወረደች፣ ሩታ ገባች፣ ሩታ ወለደች፣ ሩታ ተጣላች፣ ሩታ አጠፋች። ደግሞ እኮ አብርሃም ምን አለ አሁን ራሱ እኔ ሁሌም ተወቃሽ ለምን ታደርግኛለሽ? እንደ ጥፋተኛ ታደርግኛለሽ እንዴ ነችና አብርሃም እውነቱን እናውራ። እውነቱን እናውራ። አሁን ታረቁልን በሰላም ነው። እውነት የበዓላችሁ ቀን ተለያይታችሁ እንድትመጡ አንፈልግም። እኔ ከቤተሰብ ጋር አብራችሁ እንድትመጡ ነው የምንፈልገው ማለት ነው። ነገር ግን ማለት ነው አሁን አንድ ነገር ልናገርና እኔ ሁሌም እንደ ጥፋተኛ ታደርግኛለሽ፣ ሁሌም እንደ በዳይ እንደ ነች እናት አሸብር አንድ አይደለም እንዴ? እናንተ ከሰራችሁ በኋላ የጥፋተኝነት ስሜት እንዲሰማት ሰው ሁሉ እሷ ላይ እንዲፈርድ የምታደርጓት እራሳችሁ የፈጣሪ አለ። እንደው እናንተ ፌም ብሉ፣ እውነት ፌም ብሉ። እውነቴ ነው የምላችሁ ሳት ብሉ እናንተ። እኔ ምንም ልል አልችልም እና ሁሌን ጥፋተኛ እንድትሆን ጥፋተኛ ናት ብሎ ሰው እንዲፈርድባት የምታደርጓት እናንተ። እቺ ልጅ ምን ያደረገች? ምንም ሳታደርጋችሁ ማለት ነው። ሁሌ እኔ ሩታ ራሱ ለምን እሺ ብላ ትቀበላለች ብዬ እርርድብን ቅጥል ነው የምለው ማለት ነው። ውድ ቤተሰቦች የምሬ ነው የምላችሁ። ሁሌ እሷ ጥፋተኛ ናት የምትደረገው ሰው። አሁን ራሱ እንግዲህ አብርሃም እንደ ባለፈው እንደ ሩታ ሊበቀላት ይሆናል ምናምን ልትሉ ትችላላችሁ። አይበቀላትም። ምክንያቱም አሁን ቡታጀራ ላይ ስላሉ ለበዓላቸው ከቤተሰብ ጋር ነው የሚመጡት። እንዴት ቪዲዮ ይቀርጻሉ? ቪዲዮ ሳይቀርጹ ደግሞ አይውሉም። ስለዚህ እኔ አብረው ይመጣሉ ብዬ አስባለሁ። እስከድረም ደግሞ ያው ቢኒም ቪዲዮ ሰርተዋል ይታረቃሉ ብሎ ማለት ነው። ስለዚህ ይታረቃሉ ማለት ነው። በጎቹ ኑ እውነት ኑ በቃ እውነት ታሸንፋለች እንዴ ነችና እናንተ ውሸት ደግፋችሁ ውሸትን ተከተላችሁ ካልሄዳችሁ አይሆንላችሁም እንዴ? ኑ ከኛ ጎን ሁኑ፣ ከሴት ጎን ሁኑ። ሴት በቃ ጥፋት ያለበትን አካል ማለት ነው ጥፋት አለበት ብላችሁ ፍረዱ እንጂ ዝም ብላችሁ አታጨብጭቡ። እውነት አታጨብጭቡ። ይሄ ዝም ብሎ ማጨብጨብ ፋይዳ የለውም ማለት ነው። የሆነ ምንድነው ባለበት ምንድነው እናንተ ምንድነው የሚባለው እናንተ ባብረቀረቀበት ቦታ አትዝለሉ፣ አታሽቃብጡ። እውነት አታሽቃብጡ። እዛ ጋር የሆነ ነገር ሲኖር አቤት ትክክል ብላችሁ አሁን አስመሳይ ሰዎች አሉ አይደለ? አሁን በሆነ ጊዜ ከእናንተ ጋር የሚሆኑ ከዛ ትንሽ ቆይተው ደግሞ ተለይተው ከሌላ ሰው ጋር ልጥፍ የሚሉ ተለጣፊዎች አሉ አይደል? እንደዛ ናችሁ እናንተ ራሱ። ስለዚህ ከእነሱ ጋር ሆኑ። ከሩታ ጋር ሩታ ደግፉ፣ ታተርፋላችሁ። እውነት አብርሃም ከደገፋችሁ ደግሞ ትከስራላችሁ። ምክንያቱም አብርሃም ምን ያደርጋል? ሴት ያመጣብታል። ሴት ቢያመጣም ግን ሌላ ነገር ያደርጋል ማለት አይደለም። ምንም አያደርግም። ነገር ግን በቃ ላደለ ጨጓራችሁ ላጥ ተግባር ዜሮ አያዛልቃቸውም እኮ። እናንተ ሰፍ ብላችሁ ትጠብቁና ሊያገባት ነው ቀለበት ሊያደርግላት ነው ብላችሁ ትጠብቁና እሱ በመሀል
ጠብ ያደርጋችኋል። እንደ እንትን ማለት ነው እንደ እንቁላል ጠብ። ደግሞ እኮ አስተካክሎ ራሱ አይጥላችሁም እኮ ቀስ አድርጎ ምናምን የለም ጣለ ነው የሚያደርጋችሁ በአንዴ ማለት ነው። ይኸው ለቀለበት ብላችሁ ገንዘብ እስከ ማዋጣት ድረስ ደርሳችሁ ዛሬ እንግዲህ ሩታዬ ልጃችን በመሀል አለ ልጃችን አብረን እናሳድግ፣ ውጭ የምትሄጂው ነገር ተይ አብርሃም። እውነት በቃ አሁን አደነኩ ግን ማለት ነው በመሀል መሀል ጠብ በምታደርገው ነገር ታቆማለህ። እሱ ምንድነው እኔ ጥፋተኛ ስሜት እንዲሰማኝ እኔ ጥፋተኛ አደርገሽ የምትስይ ነገር ሁሌም ጥፋተኛ ነው የምታደርግኝ። ጥፋተኛ የምታደርጓት እሷን ነው በተደጋጋሚ ጥፋተኛ የምታደርጓት እሷን ነው ማለት ነው። አንተ አለ አይደል ሴት ጎትተህብን ስመጣ አቤት ብለን እኛ ርርድብን እያለ በጎቹ ብለው ሲቀበሉ እንደው ዛሬ መታረቃቸው አይቀርም። እውነት ግሩፕ ላይ አውሩ፣ ግቡ ተንጫጩ፣ ገንዘባችሁ ወጥተዋል። ይኸው እንግዲህ እሱም ሚስቱን እየፈለገ ነው። ለምን በቃ የልጁ እናት ሚስቱ ይፈልጋል። እናንተ እዛ ጋር ታሽቃብጣላችሁ። ገንዘብ ልከናል፣ ለፍተናል፣ በዚህ ወጥተናል፣ በዚህ ወርደናል። እንግዲህ አላቅላችሁም። ዛሬ ማበዳቸው ነው ውድ ቤተሰቦች፣ የምሬ ነው የምላችሁ። መልካም ጊዜ ስትለው መልካም ቆይታ አላት ማለት ነው። ተቃጥለዋል። እንዲያው አብርሃም አንተ ትንሽ የሆነ አታዝንላቸውም እንዴ? ትንሽ አታዝንላቸውም? ገንዘብ እስከ መላክ ደርሰው ለቀለበት ብለው ለፍተው ትንሽ አታዝንላቸውም እንዴ? እንደው አብርሃም እኮ እኔ እኮ ለዚህም ነው የማላምነው። እውነት የሆነ ጊዜ ወስዶ ጣል ለሚያደርገው ነገር ጤና የለውም። ጣል ነው የሚያደርጋችሁ። በስርዓት የለም እኮ ጠብ፣ በቃ አለቀ ጉዳዩ ማለት ነው። አሁን ጠብ አደረጋቸው ዛሬ። አይዟችሁ ለማንኛውም እንደተቃጠልን ተቃጠሉ። እኔ ግን አልተቃጠልኩም። ግን ትንሽ ነገር ምንድን ነው እንዲፋቱ የምትፈልጉ ሰዎች ናቸው ነበሩን ብታናድዱኝ። ከዛ ውጭ ምንም የሚያናድደኝ ነገር የለም። ምክንያቱም ምንም የሚፈጠር ነገር ስለሌለ፣ ምንም የሚሆን ነገር ስለሌለ ማለት ነው። እውነቴ ነው ብላችሁ እንግዲህ ሩታም ቀብረር ብላ ሄዳለች። ግን ቤተሰቦቼ የሚሉትን ነገር አሳውቅሃለሁ ብለዋለች። ያው ለማሳወቅ ደግሞ ከነገ ወዲያም ትመጣለች። ከዛ በዓላቸው አብረው ያሳልፋሉ ማለት ነው። እንዲያው ሩታዬ የሩታ ቤተሰብና የአብርሃም ቤተሰብ አንድ ላይ ሆነው እነዚህም ደግሞ ተንከሲሶች ሁለቱም ባልና ሚስት እንግዲህ ከነ ልጃቸው ጋር ከእነሱ ጋር ቢመጡ እኔ ደስ ይለኛል። እውነቴ ነው የምላችሁ። ሁሌ ጭቅጭቅና ነዘነዝ አቤት! እናንተ ሊያስመልሰን እኮ ነው። ትታረቁ እንደሆነ ታረቁና ገላግሉን። እውነቴ ነው የምላችሁ። እኔ ሊያስመልሰኝ ነው ውድ ቤተሰቦች፣ እናንተም ያስመልሳችኋል ብዬ አስባለሁ። ምክንያቱም ዘግንኖናል ማለት ነው። ሁሉም ስልችት ብሎታል፣ ዘግንኖታል፣ አስጠልቶታል ማለት ነው ጭቅጭቅና ንዝንዝ። ስለዚህ በዓላችሁ አርፋችሁ እንደምታሳልፉና ምንድን ነው የሚባለው እናንተ ባለሙሉ ተስፋ አለኝ ማለት ነው። ስለዚህ እናንተም ጠብቆኛ እንጠብቃለን። በጎቹ ደግሞ አይዟችሁ እንግዲህ እያላችሁ በአለበለዚያም ኑ ወደ ገበያ። እውነት ለበዓል ሰው ይታረዳል እንዴ? እዛው ራሳችሁ ቻሉ እናንተ የበከታችሁ። እንደው የገንዘቡ ነገር ነው የሚያሳዝነኝ። እኔ ውድ ቤተሰቦች እውነቴ ነው የምላችሁ። ገንዘቡ ያዋጡትን ነገር ለቀለበት ብለው እንደው አብርሃም ዛሬ እንደዚህ ብለው ውድ ቤተሰቦች እንግዲህ ትንሽ ራሱ ሳያዝንላቸው እንግዲህ ጣል አድርጓቸዋል። ለማንኛውም መልካም የመቃጠል ጊዜ ይሁንላችሁ። እናንተ ግን እኛ እንደምንቃጠል ነበር ያስባችሁት። አንቃጠልም፣ እውነት አንቃጠልም። የአብርሃምና የሩታ ደጋፊዎች፣ ትክክለኛ ደጋፊዎች ደግሞ ምንም የሚያቃጥላችሁ ነገር የለም። ምንም የሚከሰት ነገር የለም። ምንም የሚመጣ ነገር የለም። ስለዚህ እንዳትናደዱ። ምንም ቢደረግ ምንም ቢባል ምንም አይዟችሁ እንዴ፣ ጠንክሩ። ጎበዝ አይደላችሁም እንዴ? ስለዚህ ምንም አይፈጠርም እንዴ? አብርሃምና ሩታ ምንም አይፈጠርም። ውድ ቤተሰቦች አምናችሁ ተቀበሉ። የምር ሄዶ ብላችሁ የምን ውሸት መዋሸት ነው? የሚፋቱ ከሆነ ተፋተዋላችኋለሁ፣ ግን አይፋቱም። እንደውም በጎቹ ደህና ሁኑልኝ። ለማንኛውም ውድ ቤተሰቦቼ ምንም ልል አልችልም ዛሬማ